ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። በቀጣይ 90 ቀናት በሺዎች ለሚቆጠሩ ወጣቶች የስራ ዕድል ለመፍጠር እየተሰራ መሆኑ ተነገረም። በዚህም ለበርካታ ወጣቶች ስልጠና ሊሰጥ ዝግጅት መጠናቀቁም ተሰምቷል። ሙሉ መረጃውን የምናጋራችሁ ይሆናል። የሪል ስቴት የቤት ግንባታን በሚመለከት አዲስ አዋጅ መጽደቁ ተሰማም። አዲሱ አዋጅ በውስጡ በርካታ ጉዳዮችን ማካተቱም ተነግሯል። በዝርዝር የምትሰሙት ይሆናል። የህፃናት ማቆያን በተመለከተ መመሪያ መውጣቱ ተሰማም። መመሪያው ምን ጉዳዮችን በውስጡ ይዟል? የምናጋራችሁ መረጃችን ነው። በመጪው ዓመት በርካታ አዳዲስ የግል ትምህርት ተቋማት ስራ እንደሚጀምሩ ተነገረም። ለመሆኑ ስራ ይጀምራሉ የተባሉት የግል የትምህርት ተቋማቱ ስንት ናቸው? በዝርዝር ከምናጋራችሁ መረጃዎቻችን መካከል ይገኝበታል። በሺዎች የሚቆጠሩ የንግድ ተቋማት ላይ ከፍተኛ እርምጃ መወሰዱ ተሰማም። በተቋማቱ ላይ የተወሰደውን እርምጃ ምክንያት ይዘናል፣ የምናጋራችሁ ይሆናል። የተወደዳችሁ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጀነሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ እንነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው። 21 ሚሊዮን ኩንታል የአፈር ማዳበሪያ ወደ ሀገር ቤት እየተጓጓዘ መሆኑን የግብርና ሚኒስቴር አስታወቀም። ሚኒስቴሩ በ2017-18 ዓመተ ምህረት የመኸር ወቅት የሚውል 21 ሚሊዮን ኩንታል የአፈር ማዳበሪያ ወደ ሀገር እየተጓጓዘ እንደሚገኝ አስታውቋል። በኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ የሚያስችል ስራ እየተከናወነ መሆኑን በመግለጽ በበጋ መኖ፣ በመኸር፣ በበልግና ሌሎች የሰብል ልማት አማራጮችን በስፋት በግብርና ምርታማነት ላይ ተጨባጭ ውጤት እየተመዘገበ እንደሚገኝ በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ አቶ ኢሳያስ ለማ ተናግረዋል። የኢትዮጵያን የምግብ ሉዓላዊነት ለማረጋገጥ በሚደረገው ጥረት የመሬት ዝግጅት፣ የአፈር ማዳበሪያና የምርጥ ዘር አቅርቦት ስርጭት አዎንታዊ ሚና እየተጫወቱ መሆናቸውን አክለዋል። እንዲሁም በተያዘው የ2017-18 በጀት ዓመት የመኸር ወቅትም የ21 ሚሊዮን ኩንታል የአፈር ማዳበሪያ ወደ ኢትዮጵያ ተጓጉዞ በመሰረታዊ ማህበራት አማካኝነት ለአርሶ አደሩ እንዲከፋፈል እየተደረገ መሆኑን ስራ አስፈጻሚው አስታውቀዋል። የአርሶ አደሮቹን የግብርና ልማት ተነሳሽነት በማሳደግ በ20.43 ሚሊዮን ሄክታር መሬት ላይ በሰብል በመሸፈን ከ650 ሚሊዮን ኩንታል በላይ ምርት ለመሰብሰብ እቅድ መቀመጡንም ከሚኒስቴሩ የተገኘው መረጃ ያመለክታል። ይሁን እንጂ ሚኒስቴር መስሪያ ቤቱ ይህን ቢልም በሀገሪቱ በተለያዩ አካባቢዎች ያሉ አርሶ አደሮች የአፈር ማዳበሪያ አቅርቦት እጥረት መኖሩን በተደጋጋሚ የሚያነሱት ቅሬታ ነው። የኢትዮጵያ ምግብና መድኃኒት ባለስልጣን በምግብ ጥራትና ደህንነት ላይ ክትትል የሚያደርጉ ባለሙያዎች ለሕይወታቸው የሚያሰጉ ዛቻዎችን ጭምር እየተጋፈጡ እንደሚሰሩ ገለጸም። ባለስልጣኑ የምግብ ጥራትና ደህንነትን ለማስጠበቅ በሚደረገው ምርምርና ክትትል የሚያሰማራቸው ባለሙያዎች ላይ ያልተረጋገጡ ውንጀላዎች እንደሚሰነዘሩም ጠቁሟል። በዚህም ባለሙያዎቹ የትኛውም ድርጅት ውስጥ ገብተው የክትትል ስራ እንዲሰሩ የህብረተሰቡን ጤና
የሚጎዱ ተግባራትን እንዲለዩ የተሰጣቸው ስልጣን አለ ሲሉ የባለስልጣኑ ምግብ ኢንስፔክሽንና የሕግ ማስፈጸም መሪ ስራ አስፈጻሚ አቶ ሙላቱ ተስፋዬ ተናግረዋል። ሆኖም ግን ተቆጣጣሪ አካላት ያልተረጋገጡ ውንጀላዎችን ሲሰነዝሩባቸው ይታያል ያሉት አቶ ሙላቱ ለህብረተሰቡ የጥንቃቄ መልእክቶችን ስናስተላልፍ እንኳን ገንዘብ አንሰጥ ስለተባላችሁ ነው የሚሉና ሌሎችም አሉታዊ አስተያየቶች እንደሚንጸባረቁ መግለጻቸውን ኢትዮ ኤፍኤም ዘግቧል። ይህ ማለት ግን በተቆጣጣሪዎች ላይ ችግር የለም ማለት እንዳልሆነ በመግለጽም ባለስልጣኑ ተቆጣጣሪ አካል በመሆንና የስራ ሂደትንም ለሙስና ተጋላጭ ስለሆኑ ሙስናን ለመቆጣጠር የሚያስችል አሰራር አለንም ብለዋል። በባለስልጣን መስሪያ ቤቱ የእንስሳት ተዋጽኦና አልሚ ምግቦች ኢንስፔክሽን ዴስክ ኃላፊው አቶ መሐመድ ሁሴን በበኩላቸው ተቆጣጣሪ ባለሙያዎች ሲቪሎች በመሆናቸው ለጥቃት ተጋላጭ እንደሆኑ ገልጸዋል ሲልም ዘገባው አክሏል። በአዲስ አበባ ከተማ አስተዳደር ከ28,000 በላይ የንግድ ተቋማት ላይ እርምጃ መወሰዱ ተነገረም። በከተማዋ ባለፉት 10 ወራት በተደረገ ክትትል ከ28,000 በላይ የንግድ ተቋማት ህገወጥ ስራ ሲሰሩ በመገኘታቸው አስተዳደራዊ እርምጃ እንደተወሰደባቸው የአዲስ አበባ ንግድ ቢሮ አስታውቋል። እርምጃው ከተወሰደባቸው ተቋማት መካከልም ያለ ንግድ ፍቃድ ሲሰሩ የተገኙ፣ ያለ ዘርፍ የተሰማሩ፣ አድራሻና ዋጋ ሳይለጥፉ ሲነግዱ የተገኙ መሆናቸውን የቢሮ ኮሚኒኬሽን ዳይሬክተሩ አቶ አሸናፊ ብርሃኑ ተናግረዋል። ከነዚህ ውስጥም ወደ 28314 የሚሆኑት ጥፋታቸውን እንዲያስተካክሉ ተደርጎ ወደ ስራ እንዲመለሱ መደረጉን የገለጹት ዳይሬክተሩ የቀሩት 557 የሚሆኑት ግን ጥፋታቸው ከፍተኛ በመሆኑ ከንግድ ስርዓቱ እንዲወጡ፣ ንግድ ፍቃዳቸው እንዲሰረዝና በሕግ እንዲጠየቁ መደረጉንም ገልጸዋል። በመሆኑም ህብረተሰቡ በከተማዋ የንግድ ስርዓት ላይ የሚያስተውላቸው ብልሹ አሰራሮች ካሉ 8588 ላይ ጥቆማ በመስጠት ተባባሪ እንዲሆን መልእክት መተላለፉን የባለስልጣኑ መረጃ ያመለክታል። በመጪው ዓመት 267 አዳዲስ የግል ትምህርት ተቋማት ሥራ እንደሚጀምሩ ተነገረም። በአዲስ አበባ ከተማ በ2018 የትምህርት ዘመን አዳዲስ 276 የግል የትምህርት ተቋማት ሥራ እንደሚጀምሩ የአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን አስታውቋል። በየዓመቱ አዳዲስ የትምህርት ተቋማት እንደሚከፈቱ የተናገሩት ደግሞ የአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ዋና ስራ አስኪያጅ አቶ ይዘዲን ሙስባህ ናቸው። በመጪው ዓመት የሁለተኛ ደረጃ ትምህርት ቤቶችንና ኮሌጆችን ጨምሮ አጫጭር ስልጠና የሚሰጡ 276 የግል የትምህርት ተቋማት ስራ ይጀምራሉም ብለዋል። የትምህርት ተቋማቱ በትምህርት መረጃ መሳሪያዎችና ግብዓቶች፣ በመምህራንና በአስተዳደር አደረጃጀቶች ውጤታማ የግምገማ መስፈርቶችን ካሟሉ የአዲስ ትምህርት ተቋምነት እውቅና እንደሚያገኙም ገልጸዋል። በዚህም ውጤት በአዲስ አበባ ትምህርት ቢሮ መርሃ ግብር ምዝገባ እንዲያደርጉ እንደሚፈቀድላቸውም ዋና ስራ አስኪያጁ አክለዋል። ከመስፈርቱ በታች የሆኑ የትምህርት ተቋማት ግምገማ ተደርጎባቸው ቅድመ ማስጠንቀቂያ እንደሚሰጣቸው የገለጹት አቶ ይዘዲን በሚሰጣቸው ማስጠንቀቂያ መሰረት የሚጠበቅባቸውን የማያሟሉ ከሆነ ግን ተማሪዎቻቸው ወደ ሌሎች ትምህርት ቤቶች እንዲዛወሩ በማድረግ እንዲዘጉ እንደሚደረግም ተናግረዋል። ሆኖም ትምህርት ቤቶች የተቀመጡ ደረጃዎችን እንዲያሟሉ ድጋፍ እንደሚደረግላቸውም ባለስልጣኑ አስታውቋል። በሌላ በኩል በመዲናዋ የሚገኙ የግል ትምህርት ቤቶች የክፍያ ጭማሪ እንዲያደርጉ መፈቀዱን በገበያ ሚዲያ የዜና ወጃችን ወደ እናንተ ማድረሳችን ይታወሳል። በአዲስ አበባ ከተማ አስተዳደር ስር የሚገኙ 1227 የግል ትምህርት ቤቶች በ2018 ዓ.ም የትምህርት ዘመን እስከ 65 በመቶ ድረስ የትምህርት ቤት ክፍያ ጭማሪ እንዲያደርጉ ተፈቅዶላቸዋል ተብሏል። የጭማሪውን ጣሪያ 65 በመቶ መጨመር እንዲችል የተፈቀደለት ግን አንድ ትምህርት ቤት ብቻ መሆኑን የአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ማስታወቁ ተሰምቷል።
የህፃናት ማቆያን በተመለከተ የመንግስትና የግል መስሪያ ቤቶችን የሚቆጣጠርና የሚከታተል መመሪያ መኖሩ ተገለጸ። ይህን ተከትሎ ከደረጃ በታች የሆኑ የህፃናት ማቆያዎችን እየዘጋው ነው ሲል የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ የህፃናት ማቆያ ሰብስቦ ማሳደግና ገንዘብ መሰብሰብ ብቻ የሚመስላቸውን ከደረጃ በታች ያሉትን በመዝጋት ህፃናቱን ወደ ሌላ ስፍራ እንዲዛወሩ ማድረጉንም ገልጿል። በዚህም የህፃናት ማቆያን በተመለከተ በመንግስትና በግል መስሪያ ቤቶች ምን አይነት ደረጃ ማሟላት አለባቸው የሚል ራሱን የቻለ መመሪያ መኖሩን የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሂክማ ሃይረዲን ተናግረዋል። በመመሪያው መሰረትም የመቆጣጠርና መከታተል ስራ እየሰራን ነው ያሉት ሚኒስትር ዴኤታዋ ደረጃቸውን ያላሟሉ ማቆያዎችን እንዲያሟሉ ለማድረግ እየተሰራ እንደሆነም ተናግረዋል። በዚህም ምን ያህል ተቋማት እንደተዘጉ ባይገለጽም ከመዝጋት ይልቅ ግንዛቤ መፍጠር ማስተማርና መደገፍ ላይ የበለጠ ትኩረት መሰጠቱን ሚኒስትር ዴኤታዋ ገልጸዋል። የሪል ስቴት የቤት ግንባታ ዘርፍን ለማሳደግና ቤት ገዢዎችን ከማጭበርበር የሚጠብቅ አዋጅ መጽደቁን የከተማና መሰረተ ልማት ሚኒስቴር አስታወቀም። ሚኒስቴር መስሪያ ቤቱ ከቤት ልማት ጋር ተያያዥነት ያላቸውን ሕጎች በማውጣት መመሪያዎችን የማዘጋጀት ስልጣን እንዳለው የከተማ መሰረተ ልማት ሚኒስትር ዴኤታ ሄለን ደበበ ተናግረዋል። በመሆኑም በሪል ስቴት የቤት አልሚዎችን በተመለከተ የገዢዎችን መብት መጠበቅ የሚያስችል ዝርዝር የሕግ ማዕቀፍ መዘጋጀቱንም አስታውቀዋል። የሪል ስቴት የቤት ግንባታ ዘርፍ ከዚህ ቀደም በተለያዩ ሕጎች ሲዳኝ እንደነበር ያስታወቁት ሚኒስትር ዴኤታዋ ራሱን የቻለ ሕግ ባለመኖሩ ግን ክፍተቶች እንዲፈጠሩ ምክንያት እንደነበር ገልጸዋል። እንደ ሚኒስትር ዴኤታዋ ገለጻ ከሆነ ራሱን የቻለ ሕግ ባለመኖሩ ምክንያት በአግባቡ ለመዳኘት አስቻይ ሁኔታ እንዳይፈጠር ምክንያት ስለመሆኑ እንዲሁም የሪል ስቴት ዘርፉ ከዚህ በላይ እንዳያድግ ስለማድረጉም ተናግረዋል። በመሆኑም ከሪል ስቴት አልሚውና ከቤት ገዢው የሚጠበቁ ግዴታዎች ምንድናቸው የሚለውን የሚመለከት ዝርዝር የሕግ ማዕቀፍ መውጣቱን አሃዱ ዘግቧል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር በቀጣይ 90 ቀናት ለ90 ሺህ ወጣቶች የስራ ዕድል ለመፍጠር በትኩረት እየተሰራ መሆኑን የአዲስ አበባ ከተማ ስራና ክህሎት ቢሮ አስታወቀም። በዚህም ቢሮ በእነዚህ የ90 ቀናት ንቅናቄው መሰረት የስራ ዕድል ፈጠራ፣ የከተማ ግብርና፣ የተረጅነት እሳቤ መቀልበስ የቀጣይ የትኩረት አቅጣጫዎች ስለመሆናቸውም የአዲስ አበባ ከተማ ስራና ክህሎት ቢሮ ኃላፊ አቶ ጥራቱ በየነ ተናግረዋል። የአዲስ አበባ ከተማ ስራና ክህሎት ቢሮ ወጣቱን በተለያዩ የሙያ ዘርፎች በማሰልጠንና የስራ ዕድል በመፍጠር ተጠቃሚ ለማድረግ በትኩረት እየሰራ ስለመሆኑም አንስተዋል። በተለይ ደግሞ መጪው የክረምት ጊዜያት ከመሆናቸው ጋር ተያይዞ የልማት ትሩፋትና የከተማ ግብርና ተቀዳሚው ተግባር መሆኑን ያነሱት አቶ ጥራቱ ይህም ደግሞ በከፍተኛ የህዝብ ንቅናቄ የሚተገበሩ ስለመሆናቸውና ነዋሪው ደግሞ በዚህ ንቅናቄ ተሳታፊ እንዲሆንም ጥሪ አቀርበዋል። በተጨማሪም በበጀት ዓመቱ ባለፉት 11 ወራት ብቻ በተከናወኑ ተግባራት ከ341 ሺህ በላይ ለሚሆኑ ወጣቶች የስራ ዕድል ስለመፈጠሩም ተመላክቷል። በሌላ በኩል ከቀናት በፊት ለቀጣይ 90 ቀናት ለሚከናወነው ልዩ የንቅናቄ አጀንዳ ዙሪያ ለሁሉም አመራር የስራ አቅጣጫ መሰጠቱን በዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። ይህ የልዩ ተልዕኮ አጀንዳም ከሰኔ 5 ቀን 2017 እስከ ጳጉሜ ባሉ 90 ቀናት የሚከናወን ሲሆን 18 ዋና ዋና ተግባራትን አካቶ መያዙም ተነግሯል። ከነዚህ የንቅናቄ አጀንዳዎች መካከልም የከተማ ግብርናን ማስፋፋት፣ የአረንጓዴ አሻራ መርሃ ግብርን ማሳካት፣ የክረምት በጎ ፍቃድ ስራዎች፣ የኑሮ ውድነትን መቆጣጠር፣ ሁለተኛ ዙር የኮሪደር ልማትን ማጠናቀቅ ይገኙበታል። በተጨማሪም የትምህርት ለትውልድ ኢኒሼቲቭ ገቢን ማሳደግ፣ እየተገነቡ የሚገኙ ትላልቅ ፕሮጀክቶችን አጠናቆ ለህዝብ ክፍት ማድረግ፣ የስራ ዕድል ፈጠራና ፍትሐዊ አገልግሎትን ለህዝብ ተደራሽ ማድረግ አንኳሮቹ ናቸውም ተብሏል። በዚህም የንቅናቄ ተግባራትን ለማሳካት ደግሞ አመራሩ በተቀናጀና በተናበበ መልኩ በመንቀሳቀስ የህዝቡን ተሳትፎና ተጠቃሚነትን ማረጋገጥ ይገባዋል ሲሉ ከንቲባ አዳነች አቤቤ መናገራቸው ይታወሳል።
የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጄኔሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ ነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው።